ጓደኛው ናቸው። እነዚህ እኮ መልካምና ዜዶ እኮ ጓደኛ ናቸው፣ ክስክስ ናቸው። የራሳቸው መቆጫ እነሱ ሁሉም። በነገራችን ላይ ስለ ሩታል የሚያወሩ ሴቶች ሁሉ ጥፍራ ውስጥ ያሉ ቆሻሻ ማይደርሱ ናቸው። ጥንብ ቆሻሾች እንደ እነሱ በየአረብ ሀገር ቤት እኮ ዲቃላ የወለደች አይደለችም። በክብር ጋግፍታ በክብር የወለደች ሴት ናት ሩታ ማለት ነው። ወደዱ ጠላው ማለት ነው። የመረሩም ይዋጡ። ሩታ ጀግና ናት። ሩታን ሳዩ እኮ አልፉም። ለምን ያያሉ ቁጭ ብሎ ክፉ ነገር ከሰራች ዜዲቱ ማለት ነው ውዴ። ያልተባለ ያልተቦሰተ እየቀባጠረ እያመጣኝ ቤቷን ለማሳደግ እንጂ ምንም አንድ እውነት የላትም። ብትጠይቂያት አንድ እውነት የሩታ ወደዚህ ብዙ ስለሆነና ሩታ ሲነካ ብዙ ልጆች አይወዱም። ለዛ ነው መጀመሪያ እኮ ማለት መጀመሪያ ፖለቲካ ነበር የሚሰራው። ፖለቲካ ነበር የሚሰራው። ሜሪዬ ስሚ፣ እሷ ሩታ ብቻ አይደለም የተዳፈሩት፣ እነዚህ እኛን ጭምር ነው የተዳፈሩት። እኛ ሼር ያደረግን ሰው ከፈጣሪ በታች ሰው ካደረግን በኋላ በእኛ ላይ ይሄ ሰውዬው አንላቀቅም። አረ ለኔ ይሄን ያው ፎቶ ላቀው እሱ መቶ ይቅርታ እስከሚጠይቅ ቤቱን ሙቱበት። ይሄ እበት እንደ ተመልካች የተጫወቱበት እንደ ተመልካች አላማ እንደሌለን እና ቅሪ እንደሌለን ሆሳውንም ደጉንም እንደምናጋፍፍ የተረዱት የቡታጀራ ዩቲዩበሮች እንግዲህ ኤፍሬም ማታ ባደረገው ነገር አንዳንድ ነገሮች ማለት ፈልጋለሁኝ። እሱ ሳይሆን ብልግና እያስተማረ ያለው ወንድሙ ነው። ሲቀጥል ደግሞ እነሱ የሚሰሩትን ስራ እኛ ላይ ስለምናደርግላቸው መቼም ቢሆን መስተካከል እንደማይፈልጉ ጠንቅቄ ነግራቸዋለሁ። የሰው ልጅ የሚስተካከለው ጥፋትህን ጥፋት ነውና ትክክል አይደለም ለህዝቡ ለወጣቱ ውስጥ ትምህርቱ ምንድነው ብለን ትንቀዋወምና ላይክ ማድረጋችን ሲቀንስ እኛማ ጥፋተኛ ነን ብለው ወደ ኋላ ይመለሳሉ ብዬ ነው የማስበው እንጂ እነሱ ሄዱበት ጀግና ናችሁ፣ አብርሽ ይችላል፣ ሄርሜላ ሩታ ትችላለች እየተባለ እነሱ የሚያደርጉት ለዶላራቸው ነው። እኛ ግን ብዙ ትውልድ እያጠፋን እንደሆነ ጠንቅቄ ነው የምነግራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬ የመጣሁት በማታው ቪዲዮ እኔ መስራት ፈልጌ ሳይሆን አሁንም የመጣሁት እንደ አንዳንድ ጊዜ እውነትን እውነት ነው ማለት ስለምፈልግ ብዙዎቻችሁ እኔ የአንዳንድ ሰዎች አስተሳሰብ አይገባኝም። ምንም ትክክል ያልሆነውን ነገር ትክክል ብላችሁ ስትሰሩ ለህሊናችሁና እንቅልፍ እንዴት እንደሚወስዳችሁ በጣም ነው የሚገርመኝና ማለት እኔ አሁን የምሰራው ስራ ምን እንደሆነ ሳላቅ ቪዲዮ አልሰራም። ለሰው ሊወደኛል ሰው ላይክ አገኛለሁ ብዬ አንድ ቀን የሰራው ስራ የለም። ፋፊ ነው የምታስመስል ያለሽ እነሱ እኮ ድራማ ሲሰሩ እንኳን አንቺ አንድ ሰው ነው የምገድፊው የምትሉ አላችሁ። እውነት የተመቸኝን ሰው ይሄ ነገር ለወደፊት ይጠቅማል ለወጣቶች ምን ያህል ትምህርት እየሰጠች ነው ብዬ ካላሰብኩ በአይምሮዬ ውስጥ እኔ ሩታን ገድፌ ወይም አልደርስም። የምታደርገው ለትዳሯ የምታደርገው አቋም ሴቶችንና ወንዶችን ጓደኛ አርቅ። ትዳር በጓደኝና ብዛት አይደረግም። አቋምህ ይኑርህ። ከኔና ካንተ ውጭ ማንም ህይወታችን አይግባ ብላ ሩታ ስትሰራ ያነው እኔ የምገድፋት ለዛ ነው። አብርሽ ደግሞ ከሁሉም ሰው ጋር አዋጅቦ ወጣቶችን እንዲሰሩና በውሸት ታሪክ እንዲሄዱ የሚያደርገው አብርሽ ነው። ዛሬ ደግሞ ኤፍሬም ሄርሜላ ጋር ሂዶ ስሜቱን ገለጸላት። እሱ ይፈልጋታል መድረሽ ብላችሁ ላይክ የምትሰጡ ሰዎች አላቸው። እነሱ ስራና ስራ ናቸው። ድራማ ውስጥ ነው ያሉት። አብርሽ ከልጁና ከሚስቱ ፈታ እያለ ለድራማ ታልኮ ነው። ሰው ቤት እንግዲህ ዘው ብሎ አይከድም ታውቃላችሁ። ሄርሜላም ደግሞ ለድራማውን የተጫወተችው አለመክፈት ስታየው በር አለመክፈት ትችላለች። መብቷ ነው። ፈልጋው ወዳ ስራ የተቀጠረችበትና የተሰጣት ካራክተር ስለሆነ ግዴታ ነው። ስለዚህ አሁን አብርሽ ስራውን ስለወደዳችሁለት ተከትላችሁታል አይደለ? የፈለገውን ቢጭን አሁንም ሄርሜላ ያ ቪዲዮ መጫን እንደሌለበት ማንም ሰው ያውቃል። ይሄ ነገር አስነዋሪ ነው ኖራ ነው ምናምን ብሎ አብርሽ ካሰበ አለመልቀቅ ይችላል። ነገር ግን ድራማ እንደሆነ ስለምታውቁ አብዛኞቻችሁ የእውነት ታሪክ እያደረጋችሁ ነው የምትሰሩት። እኔ ግን ድራማ ነው፣ ሰውን ለማንጫጫት ነው። ሰውን ህገወጥ ሰርተን ሚኒሬድ እንሆናለን ብለው የተነሱ ወጣቶችን በምንም ተአምር አታስቀሯቸውም። እናንተ እይታን ካልቀነሳችሁ በቀር ማለት ነው። ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከ መጨረሻ አይታችሁ እኔ ከማንም ሰው የማይቀላቅለው ስልኬ ላይ ሩታ ምለው ስነ ምግባሯ ራሴን ስለሚገልጸኝ ለትዳሬ ያለኝ አቋምና ለማንነቴ በቃ ሴት በመሆኔ ብቻ ራሴን ለማክበር ስለምፈልግ ብቻ ነው። እኔ እንጂ አሁን ለማንንም ዩቲዩበር እያመጣሁኝ ጭኛ አላውቅም። ብዙ የሚሰራበት ስራ አለ። ዩቲዩብ ላይ ስትወጣችሁ ብዙ አስተያየት የምትሰጡበት ስራ አለ። ቲክቶክ ላይ ብዙ የሚሰዳደብ የሚጣላ ስለ ሰው ህይወት ገብቶ የሚፈተፍት በጣም ብዙ አለ። ነገር ግን
እኔ አላማዬ ሴት ልጅ ለትዳሯ የምታደርገውን ነገር ማንበጣረቅና ጀግናነቷን ለትዳሯ ላይና ልጇ ላይ ያር የምትሰራው ስራ ሩታ ስለምትመቸኝ ብቻ እሰራባታለሁ። አለበዛም ካልተመቸችኝና ለትዳሯ ክብር ከሌላት እንዲህ አይነት ሴት ጋራ መሄድ አልፈልግም። ክብር አላት ለትዳሯ፣ ለቤተሰብ የምትናገረው ንግግር። አሁን ማታ እነ ዳኒ ጋር ስለመጣች ትንሽ ለምን ቪዲዮውን ተጫነ ብዬ እቀየማለሁ እንደ ኦዲየንስ። ነገር ግን ድራማ ነው የተሰጣቸው ካራክተር ስለሆነ ምንም ማለት አንችልም። እኛ ከጎናቸው መሆን ያለብን ጥሩ ነገር ሲያስተላልፉ እንጂ መጥፎ ሲሰሩ ቪዲዮ መቀነስ አለብን፣ ላይክ መቀነስ አለብን፣ ኮሜንት ላይም ማስተካከል እንዳለብን ነው የሚሰማኝ። የእኛ ኦዲየንሶች ደግሞ አሁን በቃ መጥፎ ነገር ስንሰራ እኔ አሁን ስሳደብና ዝም ብዬ ቪዲዮ ስጭን አንድ አይደለም። እይታዬ ስሳደብ የሆነ ወጣ ያለ ነገር ተተናገርኩኝ እይታዬ ይሄዳል፣ ቪው ያገኛለሁ፣ ክፍያም ለየት ያለ ነው። በእውነት ነው የምላችሁ። ግን ለክፍያ ብዬም ህገ ወጥ አልሰራም፣ ትክክለኛ ለሆነ ነገር አልናገርም። ራሴ ህሊና ስለሚወቅሰኝ ነገ ተነገ ወዲያ እነሱ አንድ ናቸው። ነገ ሄርሜላም የራሷን ህይወት ትሄዳለች፣ ሩታም ህይወት፣ አብርሽም ሁሉም የራሱ እንትን ስለሚሄድ ለምንድን ነው እኔ ህገ ወጥ የምናገረው ብዬ ራሴን እያቀብኩት ነው እንጂ ማደግ ብፈልግና ብዙ ነገር እይታ ተንትን የማውራት ብፈልግ ተስኖኝ አይደለም። ህሊና ስላለኝ ነው። ማለት ለአንድ ሰው ጥላቻና የሆነ አንድ ሰው መከተል ካልፈለግኩኝ ህገ ወጥ ማውራት የለብኝም። ማለት ይሄ ሚዲያ ላይ ያለ ሰው ህዝብ ነው። 2-3 ሰው አይደለም ያያን፣ ብዙ ማህበረሰብ፣ ብዙ ዜጋ ነን። ኢትዮጵያዊ ሆነን ብዙ ቋንቋ አዋራ ሰዎች 83-86 ብሔረሰብ ያለበት ሀገር ላይ ለአንድ ለአብርሽና ሩታ ብዬ አይደለም እዚህ ማወራው። እኔ በጣም ብዙ ወጣቶች አሉ የሚከተሉኝ ከኔ ምን ተምረው ምን እንደሚደርሱ። ማለት እኔ ጀግንነቴም ለራሱ ይበቃል። የ3 ልጅ ጎረምሳ እናት ነኝ። አልሐምዱሊላ በራስ መተማመን ስላለኝ እንደዚህ በኮንፊደንስ አብርሽን የምተቸው ለወጣቶች የማያስተምር ነገር ስለሚያቀርቡ፣ ሩታ ደግሞ ለትዳሯ ላይ የምታደርገው ነገር ደስ ስለሚለኝ ነው። እውነት ነው የምላችሁ። ላይክ፣ ሰብስክራይብ፣ ሼር አድርገው ይሄን ቪዲዮ እስከ መጨረሻ ያውልን። በጣም ነው የምወዳችሁ ፋሚሊዎቼ፣ በጣም ነው የማከብራችሁ። የሰው ልጅ የዘራችሁትን ነው የምታጭዱት። በእውነት ነው የምላችሁ። እኔ በምናገርበት ለራሴ ህይወት እንኳን ባይደርስብኝ ልጆች አለኝ። ነገ ደግሞ ሴት ልጅ እወልዳለሁኝ። አዎ ተመዳን ቤት ስገባ ግዴታ እንግዲህ ሴት ልጅ መውለድ አይቀርም። በዚህ በልጄ ደግሞ ምን እንደሚደርስብኝ አላውቅም። እና አንዳንድ ትንንሽ ዩቱበሮች አላቸው። አብሶ አንዷ ሙስሊም ሆና ምን አርጋት ነው ሩታ ግን እንደዛ የምጠላት? ምን አርጋት ነው? አሁን በማታው ቪዲዮ ለራሱ ሩታ እኮ እዛ ውስጥ መግባት የለባትም። አብርሽና ወንድሙ ናቸው ድራማውን እየሰሩት ያሉት አይደል እንዴ? ሩታ እኮ ማታው ኤፍሬም ቪዲዮ ላይ መግባት የመካተት የለባትም። ቤት ከፍታችሁ ስለ አንድ ሰው ስተዋሩ እችሪ ምን አረገች? እሷ እኮ የራሷን ህይወት እያመቻችች ነው ብላችሁ፣ እሷ እያጸዳች ነው ከቤቷ። ሩታ ዙሪያውን እያጸዳች ነው ቤቷን እና ህይወቷን ለመመስረት እያመቻችች ነው ያለችው። ነገር ግን አልገባችሁ ትንንሽ ዩቱበሮች፣ ጀስት ወታችሁ ለማውራት ብቻ የምትፈልጉ፣ የሰውን ስም ለመጥራት ብቻ የምትፈልጉ ሴቶችም ሆነ ወንዶችም እስኪ ራሳችሁን ፈትሹት። መጀመሪያ ምን እያልን ነው? ምን እያወራን ነው? በእውነት እምላችሁ እኔ ሩታን የምገድፋት መንገድ ከነዳኒ ላይ እነዳኒ ጋር ሄዳ የምትሰራውን ቪዲዮ አንድ ቀን ገድፊያት አላውቅም። ደስ አይለኝም። በቃ ክብር ስለማይሰጧት ንግግራቸው እሷን ዝቅ ማድረግና እሷ ወደታች ለማውረድ ስለሚፈልጉ ብቻ ማለትም ንግግር ላይ ነው እኛ ደግሞ አስተያየት የምንሰጠው አይደለም። እዛ ቦታ ላይ የማይመቼ ቃላት ስለሚጠቀሙ እኔ ሩታና ዳኒ አብረው ሲመጡ ደስ ብሎኝ አያውቅም። ማለትም ለማሽቃበጥ ለድራማው ደስ ይላሉ። ነገር ግን እሷ ላይ ያላቸው አቋም ኃይለኛ እንደሆነች ስለተረዱ ብቻ ቃላታቸው ብቻ ይሰብራል። እኔ እንደዛ በባል ፊት ለፊት መልሼ ሚዲያ አልወጣም። በእውነት አምላችሁ። ግን ዳኒ ማይረም ቃላታቸው ለራሱ እንዴት እንደሚያስጠላ። እርግጥ እኮ ሰው ትዳር ገብተው ተይቀደም አብርሽን እኮ በጥፊ እየደበደቡት ስንት እያሰቃዩት ነበረ። ይሄ የድራማው ባህሪ ነው ብለን ዝም ብለናል። ድራማም እንደሆነ በዛ ነው የተረጋገጠው። ዛሬም ነገም ተነገ ወዲያ እምላችኋለሁ ሩታ ከሁሉም ነፃ ሆነ ወደፊት ሚዲያውን እንደምትመራው 100% እርግጠኛ ነኝ። ነገር ግን አሁንም በምታደርገው ነገር እሷ አብርሽን እየተበቀለች እና ሄርሜላን እየተበቀለች እንጂ ትዳር ውስጥ ገብቼ ወደፊት ጥሩ ህይወት ሆነራለሁ ብላ አስባ እንዳልሆነ ይግባችሁ። አብርሽና ሩታ ነገም ተነገ ወዲያ ሊታረቁ ይችላሉ። ግን ህይወታቸው በምን መልኩ እንደሚመራ እናንተ የምታውቁት ጉዳይ የለም። በእውነት የምላችሁ እናንተ ሚስጥር ይሄ ሚዲያ ያወጣ ሁላ ህይወት ነው ብላችሁ የምታስቡ ሰዎች ካላችሁ ፈጣሪ ምስክሬ ነው። እናንተ ከራሳችሁ ጋር አይደላችሁም። እነሱ ድራማ ላይ ናቸው እንጂ ህይወታቸው ሚዲያ ላይ ወጥቶ አያውቅም። ነገም አይወጣም። ጠብቁ።
ወንድምና ወንድም ነገም ተሳስቀው ሊመጡላችሁ ይችላል። ዛሬም እንግዲህ ምን አይነት ቪዲዮ እንደሚለቀቅላችሁ እሱ ነው የሚያውቀው። እኛ የምናየውን ቪዲዮ ማስተካከል ካልቻለን እነሱም ዶላር ነው በቃ ብር ነው። እኔ አሁን እንደዚህ ተጨነንቄ መዳም ወጣ ስትል የምቀርጸው ለምንድን ነው? ለብር እኮ ነው። ብር ነው፣ ዶላር ነው። እኔ 10,000 ብር ኢትዮጵያ ባገኝ ለእኔ በቃ ዘና ብዬ ወር እቀመጣለሁ። ለምን ቤት ኪራይ የለብኝም፣ ምን የለብኝም። በራሴ ቤት ፈታ ብዬ በወር 10,000 ብር የመንግስት ሰራተኛ አያገኝም አይደለም። በአሁን ሰዓት እኮ መንግስት ሰራተኛ አረብ ሀገር እየመጣ ነው ማስተዳደር አቅቶት። እኔ ግን የራሴ ቤት ስላለኝ የራሴ ማንነት ቤቴ ቁጭ ብዬ 20,000 30,000 ብር አገኛለሁ። ዘና ብዬ አልኖርኩም እንዴ? እኖራለሁ። ተፈለግኩ ደግሞ ቻናሌን በሚሊየን ነው የምሸጠው። በእውነት ነው የምላችሁ። አትናቁ። ቻናልን እየከፈተ ሰው እንደሚጫወትባችሁ ለብር ነው፣ ዶላር ነው፣ ጥቅም ነው። ቤታቸውን ሱቃቸውን ያያችሁ አሁን እያማረባቸው የሄዱት ዩቱበሮች ናቸው። በሚዲያ የሚያገኙትን ብር በአረብ ቤት አያገኙትም። አረብ ወሩን ሙሉ ደብድቦን ስንት ስቃይ አሳይቶን ጂቢ ወዲ ሺሊ እያለ ስንት ነገሮችን አሰቃይቶን 50,000 ብር